አገሪቱ በዚህ ደረጃ ላይ ያሉትን ሰራተኞች ለመጠበቅ የሚያስችል የዝቅተኛ ደሞዝ ወለል ማስቀመጥ አልቻለችም። በዓለም አቀፍ ደረጃ የደሞዝ ቦርድ በጥናት ላይ የተመሰረተ የዝቅተኛ ደሞዝ በመወሰን የሰራተኛን ጥቅም የሚከበርበት አንድ አማራጭ ቢሆንም ነገር ግን ብቸኛው አይደለም። ዓለም ዛሬም ቢሆን በዘመናዊ ባርነት ውስጥ እያዋለለች ነው ሲል ሮይተርስ በዜና ዘገባው የዛሬውን የሰራተኞችን ቀን ይዘክረዋል። 50 ሚሊዮን የሚሆኑት በየዓመቱ ለአስገድዶ ትዳር፣ ለአስገዳጅ ሥራ፣ ለወሲብ ንግድና ለሕገወጥ ዝውውር ይዳረጋሉ በሚልም የላብ አደሮችን ቀን አስመልክቶ የወጣው መረጃ አመላክቷል። ዩክሬን በአሜሪካ የቀረበላትን አወዛጋቢ የስምምነት ሐሳብ እንደሆነ ሲነገር የቆየውን የማዕድን ስምምነት መፈረሟ ተሰምቷል። አሜሪካን በርካታ ከሆኑት የዩክሬን የማዕድን ሀብቶች ተጠቃሚ እንድትሆን እንደሚያስችላት ሲነገር የቆየው ይህ ስምምነት በሁለቱ ሀገራት መካከል መፈረሙ ተገልጿል። ዊንግ ወይም ስፖይለር ለመኪናችን ከፍተኛ ውበትና አቅም የሚጨምሩ ናቸው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ዜና አርዕስቶቹን አስቀድሞ ተጀምሯል። ሱባለው ጋሻው እስከ ዜናው ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣችን ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የሰራተኞች መብት እንዲከበርና ተጠቃሚነታቸውን ለማረጋገጥ መንግስት ዝቅተኛ የደሞዝ ወለል ሊወስን ይገባል ሲል በድጋሚ ጠይቋል። ይሁን እንጂ መንግስት ዝቅተኛ የደሞዝ ወለልን መወሰን ሰራተኞች ያለባቸውን ችግር የሚፈታ ብቸኛው አማራጭ እንዳልሆነ ገልጿል። ደምሰው ሽፈራው ከደሞዝ የሚቆረጥ የገቢ ግብር ምጣኔ ይቀነስ፣ የሚሰራ ሰው በድህነት መኖር የለበትም፣ የሚሰራ ሰው በድህነት መኖር የለበትም። ዓለም አቀፉ የሰራተኞች ቀን በዛሬው ዕለት ተከብሮ ውሏል። ዕለቱም በዋናነት መንግስት ላቀረብናቸው ጥያቄዎች ምላሽ ይስጠን በሚል መሪ ቃል እየተከበረ ሲሆን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለመንግስት ካቀረባቸው ጥያቄዎች መካከልም ዝቅተኛ የደሞዝ ወለል ይወሰንልን የሚለው ዋነኛውና በተደጋጋሚ የሚጠየቅ ጥያቄ ነው። በወር ከ1000 ብር በታች የሚከፈላቸው ሰራተኞች እንዳሉ የሚገልጸው ኮንፌዴሬሽኑ ይህ ደግሞ ዜጎች በኑሮ ውድነት ምክንያት ከፍተኛ ችግር ውስጥ እየከተታቸው እንደሚገኝ በመግለጽ መንግስት አስቸኳይ ዝቅተኛ የደሞዝ ወለል እንዲወስን ተጠይቋል። በሀገራችን በቁልፍ ኢንዱስትሪዎች ውስጥ እየሰሩ ያሉት የሰራተኞች ደሞዝ በአስከፊ ሁኔታ ዝቅተኛ ነው። እነዚህ ሰራተኞች በከፍተኛ የዋጋ ግሽበት ስር ሆነው ኑሮአቸውን ለማሸነፍ እየታገሉ ቢሆንም አገሪቱ በዚህ ደረጃ ላይ ያሉትን ሰራተኞች ለመጠበቅ የሚያስችል የዝቅተኛ ደሞዝ ወለል ማስቀመጥ አልቻለችም። ለአብነት ያህል በሀገራችን በማኑፋክቸሪንግ ዘርፍ የተሰማሩ ሰራተኞች በወር 1000 ማለትም በዶላር 7.5 ዶላር የሚያገኙት ገቢ በአፍሪካ ዝቅተኛ ከሚባሉት ውስጥ አንዱ ነው። ይሁን እንጂ ይህ የሰራተኞች አንገብጋቢ ጥያቄ የሆነው ዝቅተኛ የደሞዝ ወለል ይወሰንልን የሚለውና ሌሎች መሰረታዊ ጥያቄዎች መልስ እንዲያገኙ የማድረግ ኃላፊነት ካለባቸው ተቋማት መካከል አንዱ የሆነው የስራና ክህሎት ሚኒስቴር በበኩሉ ዝቅተኛ የደሞዝ ወለል መወሰን ብቸኛ አማራጭ አለመሆኑን ገልጿል። በዓለም አቀፍ ደረጃ የደሞዝ ቦርድ በጥናት ላይ የተመሰረተ የዝቅተኛ ደሞዝ በመወሰን የሰራተኛን ጥቅም የሚከበርበት አንድ አማራጭ ቢሆንም ነገር ግን ብቸኛው አይደለም። በዋናነት በአሰሪና ሰራተኛ መካከል በሚደረግ የጋራ ድርድር፣ ምክክር፣ ኮሌክቲቭ ባርጌኒንግ በማጠናከር ምላሽ የሚያገኙበት ሁኔታ ሰፊ ናቸው። በተመሳሳይ መልኩ የኢትዮጵያ አሰሪዎች ማህበርም እንዲሁ የሰራተኞችን ችግር ለመፍታት ዝቅተኛ የደሞዝ ወለል ከመወሰን ይልቅ ተግባራዊ መደረግ የሚችሉ የተሻሉ አማራጮች መኖራቸውንም ገልጿል። ምርታማነት ከመጣ ትርፋማነት ይመጣል። ምንም ጥያቄ የለውም። ትርፋማነት ከመጣ ኢንቨስትመንት ይስፋፋል። ኢንቨስትመንት ከተስፋፋ ብዙ የሰው ኃይል ስራ ያገኛል። ብዙ ስራ ያገኘ ማለት ብዙ ግብር ከፋይ ተገኘ ማለት ነው። ብዙ አምራች ተገኘ ማለት ነው። ብዙ ምርት ወደ ገበያ ወጣ ማለት ነው። ስለዚህ ጂዲፒው ያድጋል። ጂዲፒው ደግሞ ካደገ ብዙ ነገሮችን ለመቋቋም እንዳልኩ የዋጋ ንረቱን ለማዘርገብ ኢኮኖሚውን ለማሳደግ አቅም ይኖራል። ስለዚህ እኛ አሰሪዎች ሁሉ ጊዜ ምንጮው ምርት
ምርትና ምርታማነት ላይ ሶስታችንም ተረባርበን ከምንም በላይ ትኩረት ለዛ ሰጠን እንስራ። ያ ካለ ለሁሉ ነገር መፍትሄ ይኖራል። በዛሬው ዕለት በተከበረው ዓለም አቀፉ የሰራተኞች ቀን ለመንግስት ከቀረቡ ጥያቄዎች መካከል ከደሞዝ የሚቆረጠው የገቢ ግብር ምጣኔ ይቀነስ የሚለው አንዱ ሲሆን የሚሰራ ሰው በድህነት መኖር የለበትም የሚል መልእክትም ተላልፎበታል። በኢትዮጵያ ኢንዱስትሪዎች ውስጥ የሚሰሩ ሴት ሰራተኞች ለሚሰሩት ስራ ተመጣጣኝ ክፍያ አይከፈላቸውም ተባለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ለሀገሬ ቴሌቪዥን እንደገለጸው ከክፍያው በተጨማሪ አንዳንድ ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ እንደሌላቸው ተሰምቷል። ዳግም ተገኝ በኢትዮጵያ የኢንዱስትሪ ፓርኮች በሚሰሩ ሴት ሰራተኞች ከሚሰሩት ስራ ጋር ተመጣጣኝ ክፍያ እያገኙ አይደለም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ገለጸ። የኢሰመኮ የሴቶች፣ የህፃናት፣ የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ ለሀገሬ ቴሌቪዥን እንደተናገሩት ከሌሎች የስራ ቦታዎች የኢንዱስትሪ ፓርኮች ብዛት ያላቸው ሴቶችን ቢቀጥሩም ሴት ሰራተኞች ከሚሰሩት ስራ ጋር ተመጣጣኝ ክፍያ እያገኙ አይደለም ብለዋል። አክለውም ሴቶች ላይ የሚደርሰውን ጾታዊ ትንኮሳ ለመከላከል የሚያስችል ፋብሪካዎች የጸረ ጾታዊ ትንኮሳ ፖሊሲ እንደሌላቸውም አክለዋል። በተጨማሪም ኮሚሽነሯ በቦሌ ለሚ ኢንዱስትሪያል ፓርክ ስርና በኦሮሚያ ክልል ሸገር ከተማ በሚገኙ 8 ፋብሪካዎች ባደረገው የሰብአዊ መብቶች ክትትል በሁሉም ፋብሪካዎች የአደጋ መከላከያና የጤና መጠበቂያ መሳሪያዎችና ቁሳቁሶች በበቂ ሁኔታ አለመሟላታቸውንና አጠቃቀማቸውን በተመለከተም በቂ ግንዛቤ የሌላቸው ሰራተኞች መኖራቸው ለነፍሰ ጡሮችና እመጫቶች ለጤናቸው ስጋት ከሚፈጥሩ የስራ መደቦች እየሰሩ መታየታቸውን ገልጸዋል። ከፋብሪካዎች አንፃር ብዙ ሴቶችን የሚቀጥሩ ናቸው። ለዛም ነው የሴቶችን መብት አክብረው መስራትና የነሱን ኮንትሪቢዩሽን ማድረግ ያለባቸው። በቂ ክፍያ ከማግኘት ጋር ለእኩል ስራ እኩል ክፍያ ከማግኘት ጋር የተያያዙ የእረፍት ጊዜን በቂ የእረፍት ጊዜ ማግኘትን የሚመለከቱ ይሄ ፍትሃዊና ምቹ የስራ ሁኔታዎች በተመለከተ የተለያዩ ግኝቶች አሉ። እንደዚሁም ይሄ የጸረ ጾታዊ ትንኮሳ ፖሊሲ የሌላቸው ፋብሪካዎች መኖራቸው ያላቸው ፋብሪካዎች ደግሞ በበቂ ሁኔታ ሰራተኞቹ ስለ ፖሊሲዎቹ ግንዛቤ አለመኖሩ እንደዚህ አይነት ነገሮችን ነው ግኝቶችን ያገኘ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ከሰሞኑ በሰጡት መግለጫም በተቋማት የስራ አካባቢ ደህንነትና ጤንነትን የሚያስጠብቁ ተግባሮች ባለመከናወናቸው ሰራተኞች ለአካል ጉድለትና ሞት እየተዳረጉ መሆኑን አንስተው ነበር። በተቋማት የስራ አካባቢ ጤንነትን በተመለከተ በአግባቡ የስራ ቁጥጥር ማድረግ ባለመቻሉ በርካታ ዜጎች ላይ የአካል ጉድለትና የህይወት ማጣት ችግር በየቀኑ በስፋት ሲከሰት ይስተዋላል። ስለሆነም የስራ ሁኔታ ቁጥጥር ለማድረግ በህግ መሰረት ኃላፊነት የተሰጣቸው አካላት ተገቢውን ስራ እንዲሰሩ አበክረን እንጠይቃለን። የኢሰመኮ የሴቶች፣ የህፃናት፣ የአረጋውያንና የአካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ ሴት ሰራተኞች ሊከበሩላቸው የሚገቡ ሰብአዊ መብቶችን በተሟላ ሁኔታ ለማረጋገጥ መንግስት ቀዳሚ ባለግዴታ በመሆኑ በዘርፉ ጠንካራ ክትትልና ቁጥጥር ማድረግ የሚገባው መሆኑ እንደተጠበቀ ሆኖ የኢንዱስትሪ ፓርኮችና ፋብሪካዎችም ከፍተኛ ኃላፊነት አለባቸውም ብለዋል። አክለውም በኢንዱስትሪ ፓርኮችና በፋብሪካዎች የሴት ሰራተኞች ሰብአዊ መብቶች አያያዝን ለማሻሻል ሁሉም ባለድርሻ አካላት በጋራና በቅንጅት እንዲሰሩ ጥሪ አቅርበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርትን በተመለከተ ከኢንዱስትሪ ፓርኮች ኮርፖሬሽን ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ኮርፖሬሽኑ ምላሽ ለመስጠት ዝግጁ ሲሆን ለማስተናገድ ዝግጁ መሆናችንን እንገልጻለን። የሰራተኞች አያያዝና መብት ጉዳይ አሁንም በቂ ትኩረት ያልተሰጠው እንደሆነ ተጠቁሟል። የዓለም የላብ አደሮች ቀንን አስመልክቶ በወጡ መረጃዎች 50 ሚሊዮን የሚሆኑ ሰዎች በየዓመቱ ለዘመናዊ ባርነት፣ ለግዳጅ ስራ እንዲሁም ለሌሎች ህገወጥ ተግባራት ይዳረጋሉ ተብሏል። አስናቀማናዬ ዝርዝሩን አዘጋጅቷል። ዓለም ዛሬም ቢሆን በዘመናዊ ባርነት ውስጥ እየዋለለች ነው ሲል ሮይተርስ በዜና ዘገባው የዛሬውን የሰራተኞችን ቀን ይዘክረዋል። 50 ሚሊዮን የሚሆኑት በየዓመቱ
ለአስገድዶ ትዳር፣ ለአስገዳጅ ስራ፣ ለወሲብ ንግድና ለህገወጥ ዝውውር ይዳረጋሉ በሚልም የላብ አደሮችን ቀን አስመልክቶ የወጣው መረጃ አመላክቷል። ዝቅተኛ ደሞዝም እንዲሁ ሰራተኞች የተፈተኑበት ያለው እንደሆነ ጠቋሚዎች አሉ። ሰዎች በሁለት መንገድ ለአስገዳጅ ብዝበዛ የተዳረጉ ነው የሚለው ዓለም አቀፉ የሰራተኞች ድርጅት መንግስታት በዜጎቻቸው ላይ ብዝበዛ ያደርጋሉ፣ መብትና ፖለቲካ አስተሳሰባቸውን ስላንጸባረቁ ላልተገባ የሥራ ቅጣት ይዳረጋሉ፣ ግለሰቦችን በተዘዋዋሪ በሚደርስባቸው አስገዳጅ ሁኔታ ለዚሁ ተግባር ይጋለጣሉ ይላል። እንደ ፈረንጆቹ አቆጣጠር ግንቦት በገባ የመጀመሪያው ቀን የሚከበረው ዓለም አቀፉ የሰራተኞች ቀን ወይም ሜይዴይ ሲባል የሚጠራው ቀደምት የጉልበት ብዝበዛ፣ የባሪያ ንግድ፣ ያልተመጣጠነ ክፍያና ህገወጥ ዝውውር ይደረግባቸው የነበሩ ሰዎችና የመብት አቀንቃኞች የፈጠሩት አስተሳሰብ ነው። በቺካጎ ሃይ ማርኬት በተባለ ቦታ የሰሩ የነበሩ ሰዎች የለኮሱት የመብት ጥያቄ በመላው ዓለም የሚዘከር ነው። ሆኖም ዛሬ ድረስ በርካታ ሀገራት የስምምነቱ አካል ቢሆኑም ለጉዳዩ ተገቢውን ተግባራዊ መልስ አልሰጡም። ሰራተኞች እንዳይደራጁ ይደረጋል፣ ተገቢው ክፍያ አይሰጣቸውም፣ ጤንነቱን የጠበቀ የሥራ ቦታም የላቸውም፣ ተገቢውን ረፍት አያገኙም፣ በተቋማት ሐሳባቸውን በነጻነት መግለጽ አይችሉም፣ በተለያዩ ጉዳዮች አድሎና መገለል ይደረግባቸዋል። አሰሪዎች ከመንግስታት ጋር ባላቸው የጥቅም ትስስር የላብ አደሮች ጥያቄ ምላሽ እንዳያገኝ ይደረጋል የሚሉ መረጃዎችም አሉ። የዓለም የሰራተኞች ድርጅት 175 ገደማ አባል ሀገራት ያሉት ቢሆንም አብዛኞቹ ለጉዳዩ ተገቢውን ምላሽ እየሰጡ አይደለም በሚልም ይወቀሳል። የቺካጎ አሜሪካውያን አስተሳሰቡን ለዓለም በማስተዋወቅ የመጀመሪያው ሲሆኑ ይህም አንድ ሰው በቀን ከ8 ሰዓት በላይ መስራት የለበትም በሚል የተጀመረ አብዮትም ነው። እነዚሁ የኢንዱስትሪ ሰራተኞች በ1878 ዓ.ም በወቅቱ አሰሪዎቻቸው ላይ ያስነሱት አመጻ መንገድ ጠራጊም ሆኗል። አብዮተኞቹ ታዲያ እንዲሁ በሰላም ወደ ቤታቸው አልገቡም። በርካቶች በወቅቱ አስተዳደር ለግድያ ተዳርገዋል፣ ለአካል መጉደልም እንዲሁ ተዳርገዋል። ቺካጎ ጥቁር አሜሪካውያን በብዛት የሚኖሩባትና የግብርና እንዲሁም የኢንዱስትሪ እድገት መሰረት እንደሆነች የሚነገርላት ግዛት ናት። ለእነዚህ የታታሪ ሰራተኞች ውለታ ከተማዋ ቺካጎ መታሰቢያ ሐውልት አቁማላቸዋለች። ያ ወቅት ብዙዎች የሚደክሙበት፣ ጥቂቶች ሀብት የሚሰበስቡበት እንደነበረም ይታወሳል። ይህ አስተሳሰብ እንዲለወጥ አንቂዎችና ፈላስፎች በጎ አበርክቶ ነበራቸውም ይባልላቸዋል። ጆን ሎክ የተባለው ፈላስፋ የትኛውም ሀብት የወዛደሩ ውጤት ነው በሚል መናገሩ ለዚህ አስረጂ ሆኖ የሚቀርብ ነው። አሜሪካ ዛሬ በምጣኔ ሀብቷ ልዕለ ኃያል ለመሆን በመሰረታዊ መብቶችም ጠንካራ ለመሆኗ እነዚሁ አብዮተኞች ታላቅ አበርክቶ እንዳላቸው ይነገርላቸዋል። 70 ከመቶ የሚሆኑት በመላው ዓለም ያሉ ሰራተኞች በተለይም ከአየር ንብረት ጋር ለተያያዙ ጉዳቶች ተጋላጭ ናቸው ሲል ያለፈው ዓመት የድርጅቱ ሪፖርት ያመለክታል። ቀጣሪዎችና በተለይም ድሃ መንግስታት የሰጡት ትኩረት አናሳ ነው በሚልም የሚተች ነው። ለዚህም እንደ አፍሪካና እስያ ያሉ አህጉሮች በድህነታቸው የተነሳ ተጋላጭነታቸው ከፍተኛ ነው ተብሏል። በዚህ ሳቢያ በዓመት እስከ 850 ሺህ ሰዎች ለሞት ይዳረጋሉም ተብሏል። መገናኛ ብዙሃኑ ሜይዴይ ከበዓል በላይ ነው ይሉታል። ይህም በወቅቱ ጉልበታቸው በከንቱ ሲፈስ፣ አቅማቸው ሲዝል፣ አፋቸው ሲታፈን፣ ስድብና ዘለፋ አለፍ ሲልም መደብደብ ይደርስባቸው የነበሩትን ሰዎች መዘከር እንደሆነና አሁንም ትግሉ በሂደት ላይ እንደሆነ መረዳት ነው ይላሉ። ይህ ዕለት ታዲያ አሁንም የሥራ በደል የሚደርስባቸው፣ ጉልበታቸው የሚበዘበዝ፣ ዝቅተኛ ክፍያ የሚያገኙ፣ መገለልና መድሎ የሚደርስባቸው የአደባባይ ተቃውሞ ሰልፍ የሚያደርጉበትም ነው። መብታቸው የተረጋገጠላቸውም ቢሆኑ በአደባባይ ደስታ፣ በኪነ ጥበብ፣ የፖለቲካ ንግግሮችን በማድረግ ሐሳባቸውን በይፋ ይገልጻሉ፣ መፈክሮችንም ያሰማሉ። ይህም በእርግጥ የመሰለፍ ዕድሉን ላገኙ እንደሆነ ከግንዛቤ የሚገባ ነው። ጥቂት የማይባሉ ሀገራት የአደባባይ ሰልፍ እንዳይደረግ ይከለክላሉ፣ የሰራተኛው ጥያቄ እንዲታፈን ያደርጋሉ በሚልም ይተቻሉ። መገናኛ ብዙሃን በዘገባቸው የአንድ ሰው መብት አደጋ ውስጥ ሆነ ማለት የሰው ዘር መብት በሙሉ ተገረሰሰ የማለት ያክል ነው የሚለውን የቀድሞውን የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ንግግር ዛሬም ያስታውሱታል። የሰራተኞች ድርጅቱ በሀገራቱ ባሉ የሰራተኛ ኮንፌዴሬሽኖች አማካኝነት የላብ አደሮችን ሁኔታ ያስገመግማል። አንዳንድ ሀገራት በዜጎች የጉልበት ብዝበዛ የሚመረቱ ምርቶች ወደ ሀገራቸው እንዳይገቡ እያደረጉ እንደሆነ መረጃዎች ጠቋሚ ናቸው። በዚህ ረገድ የአውሮፓ ህብረት በተደጋጋሚ የሚያነሳቸውና የሚተገብራቸው ጉዳዮች ተጠቃሽም ናቸው። የአውሮፓ ህብረት ባለፈው ዓመት በምንም ሁኔታ ውስጥ በአስገዳጅ የጉልበት ብዝበዛ የተገኘ ምርት ወደ ህብረቱ አባል ሀገራት እንዳይገባ ለ4 ዓመት የሚዘልቅ ህግ ደንግጎ በመተግበር ላይም እንደሆነ የሚታወቅ ነው። ለበርካታ ወራት ሲያወዛግብ የቆየው የማዕድን ስምምነት
በአሜሪካና ዩክሬን መካከል መፈረሙ ተሰምቷል። ስምምነቱ አሜሪካ ከዩክሬን የማዕድን ሀብት ተጠቃሚ እንደሚያደርጋትም ተነግሯል። በሩሲያና ዩክሬን መካከል ሰላም እንዲወርድ ለማድረግ ጥረት እያደረገች የምትገኘው አሜሪካ ጥረቱ አሁንም እየተሳካላት አይመስልም። ሩሲያ ደግሞ በዩክሬን ላይ በሚሳኤልና ድሮን ታግዛ ጥቃቶችን መፈጸሟ ተነግሯል። አልታየህ ኪዳኔ ዩክሬን በአሜሪካ የቀረበላትን አወዛጋቢ የስምምነት ሀሳብ እንደሆነ ሲነገር የቆየውን የማዕድን ስምምነት መፈረሟ ተሰምቷል። አሜሪካን በርካታ ከሆኑት የዩክሬን የማዕድን ሀብቶች ተጠቃሚ እንድትሆን እንደሚያስችላት ሲነገር የቆየው ይህ ስምምነት በሁለቱ ሀገራት መካከል መፈረሙ ተገልጿል። የዚህ ስምምነት መፈረም አሜሪካ ጦርነቱ እንዲቆምና በሩሲያ ላይ ጫና እንድታበረታ ሊያደርጋት ይችላል ተብሏል። ይህም በአሜሪካና በሩሲያ መካከል ያለውን ግንኙነት ሊያካርረው እንደሚችል ቅድመ ግምቶች እየወጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ሀገራቸው አሜሪካ በጆ ባይደን አስተዳደር ዩክሬን ከሩሲያ ጋር እያደረገችው በነበረው ጦርነት ለዩክሬን ያደረጉትን የጦር መሳሪያና ወታደራዊ ድጋፍ ሀገሪቱ ባላት የማዕድን ሀብት እንድትከፍል ለማድረግ ግፊት እያደረጉ ቆይተዋል። ትራምፕ ይህ ጥረታቸው ሰምሮ ሀገራቸው አሜሪካ ከዩክሬን የማዕድን ሀብት ተጠቃሚ መሆን የሚያስችላትን ስምምነት መፈራረማቸው ተሰምቷል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ፕሬዚዳንቱ ያቀረቡት የማዕድን ስምምነት ተጠቃሚነት ሀሳብ አነጋጋሪ ሆኖ ቆይቷል። ዩክሬን ሊቲየምና ቲታኒየምን ጨምሮ ወሳኝ የሆኑ ማዕድናትን እንዲሁም ከፍተኛ መጠን ያለው የድንጋይ ከሰል፣ የጋዝ፣ የዘይትና የዩራኒየም ክምችት ባለቤት ናት። ዩክሬንም እነዚህን ማዕድናት ሀገሪቱ ከጦርነቱ በኋላ ራሷን መልሳ የምታቋቁምበት በመሆኑ ይህንን ስምምነት መቀበል እንደማትፈልግ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ገልጸው ነበር። በዚህም ዜሌንስኪ አገራቸው ብርቅዬ የሆኑትን የማዕድናት ድርሻ አሜሪካ እንድትሰጣት ያቀረበችውን ጥያቄ ውድቅ አድርገው አገራችንን መሸጥ አንችልም በማለት ውድቅ አድርገውት ነበር። ይሁን እንጂ ዶናልድ ትራምፕ ዜሌንስኪ ይህንን ሀሳብ እንደማይቀበሉ ካሳወቁ በኋላ ሀገሪቱ ለኪየቭ የምታደርገውን ወታደራዊ እርዳታ ያቆመች ሲሆን ከዛ ባለፈም የምታደርግላትን የደህንነት መረጃዎች በማቆም ወደ ስምምነቱ እንድትመጣ መጠነ ሰፊ ግፊት አድርገዋል። በመጨረሻም ተሳክቶላቸው ሁለቱ ሀገራት ይህንን ስምምነት መፈራረማቸው ተገልጿል። ስምምነቱ አሜሪካና ዩክሬን የጋራ ባለቤት የሚሆኑበት የጋራ መልሶ ግንባታ ኢንቨስትመንት ማቋቋሚያ ፈንድ እንዲከፈት የሚያደርግ መሆኑ የተሰማ ሲሆን ይህም ሁለቱ ሀገራት በዩክሬን መዋለ ንዋያቸውን እንዲያፈሱ የሚያስችል መሆኑ ተገልጿል። ይህ የጋራ ኢንቨስትመንት ፈንድ ዩክሬን 3 ዓመታት ሙሉ ከሩሲያ ጋር ባደረገችው ጦርነት የወደሙ መሰረተ ልማቶቿን መልሳ እንድታለማም የሚያስችል እንደሆነ ነው የተነገረው። የአሜሪካ የፋይናንስ ዋና ጸሐፊ የሆኑት ስኮት ቤሴንት ስምምነቱ አሜሪካ ለሰላም ያላትን ቁርጠኝነት ያሳየ እንደሆነ የተናገሩ ሲሆን ይህም ሉዓላዊት ነጻና የበለጸገች ዩክሬንን ለማየት የሚያስችል እንደሆነም ነው ሲናገሩ የተደመጡት። ከዛ ባለፈም ይህ ስምምነት ዶናልድ ትራምፕ የዩክሬንና አሜሪካን ሰዎች ለማቀራረብና በዩክሬን ጦርነትን ለማስቆም የሚያግዝ እንደሆነም ነው ሲናገሩ የተሰሙት። ይህ ስምምነት አሜሪካና ዩክሬን በጋራ ለሚያቋቁሙት የጋራ ኢንቨስትመንት ገንዘብ እንዲለገስ የሚያስችል እንደሆነም ሮይተርስ በዘገባው አመልክቷል። አሜሪካ በቀጥታ ከምታደርገው የገንዘብ ድጋፍ ባሻገር የአየር ላይ ጥቃት መከላከያ መሳሪያዎች ድጋፍ እንደምታደርግ የዩክሬን ምክትል ጠቅላይ ሚኒስትር የሆኑት ዩሊያ ሲቪሪዲንኮ መግለጻቸውን ሮይተርስ በዘገባው አመልክቷል። የዩክሬኑ ጠቅላይ ሚኒስትር የሆኑት ዴኒስ ሺሚያል እንደተናገሩት ስምምነቱ እኩል ተጠቃሚነት እንደሚኖረው የተናገሩ ሲሆን የሁለቱ ሀገራት የዚህ ስምምነት አጋርነት ለ10 ዓመታት የሚቆይ እንደሆነ ተናግረዋል። ሁለቱ ሀገራት ለፈንዱ የሚያደርጉት የገንዘብ ድጋፍ በካሽ ገንዘብ እንደሚሆን ሲነገር እስካሁን አሜሪካ የምታደርገው ድጋፍ በዕዳነት እንደማይቆጠር ተገልጿል። ከዚህ ውጪ አሜሪካ ከስምምነቱ በኋላ ለዩክሬን የምታደርገው ወታደራዊ ድጋፍ ብቻ የሚታሰብ እንደሆነም ጠቅላይ ሚኒስትሩ አስታውቀዋል። አሜሪካ በ3 ዓመቱ የሩሲያና ዩክሬን ጦርነት ያደረገችላትን ድጋፍና ወታደራዊ እርዳታ ተመንን በተመለከተ የሁለቱ ሀገራት የሚያወጡት መረጃ የተለያየም ሲሆን አሜሪካ ለዩክሬን ባደረገችው ወታደራዊ ድጋፎች የመጀመሪያ ተርታ ላይ የምትሰለፍ እንደሆነ ኬል የተባለ የጀርመን የጥናት ተቋም ገልጿል። ጦርነቱ ከተጀመረበት 3 ዓመት በፊት ጀምሮ አሜሪካ ለዩክሬን 72 ቢሊዮን ዶላር ድጋፍ ያደረገች መሆኑን ይህ የጥናት ተቋም አስታውቋል። አሜሪካ የሁለቱን ሀገራት ጦርነት ለማስቆም የተለያዩ ጥረቶችን እያደረገች እንደሆነ እየተነገረም ቢሆን አሁንም ቢሆን ጦርነቱ መቋጫ እያገኘ አይመስልም። ሩሲያ በትላንትናው ዕለት በዩክሬን የጥቁር ባህር የወደብ ከተማ በሆነችው ኦዴሳ ባደረሰችው የድሮን ጥቃት 2 ሰዎች እንደተገደሉ ተነግሯል። ከሞቱት ሰዎች ባሻገር 15 ሰዎች ጉዳት እንደደረሰባቸው ተገልጿል። ጥቃቱ በተፈጸመበት አካባቢ እሳት እንደተነሳ የተገለጸ ሲሆን የአደጋ ጊዜ ሰራተኞች ጥቃቱ የአካባቢውን መሰረተ ልማቶች እንዳወደመ መናገራቸውን ሮይተርስ በዘገባው አመልክቷል። ጥቃቱ የግል የመኖሪያ ቤቶች፣ ሱፐርማርኬቶች፣
ትምህርት ቤቶችንና መኪኖች ላይ ጉዳት እንዳደረሰ የአካባቢው ባለስልጣን ኦሌህ ኪልፐር በማህበራዊ ትስስር ገጻቸው ላይ አስፍረዋል። በአንዳንድ ቦታዎች እሳት መነሳቱን የገለጹት ባለስልጣኑ የአደጋ ጊዜ ሰራተኞች እሳቱን በቁጥጥር ስር ስለመዋላቸው ነው የተናገሩት። የዩክሬን የአየር ኃይል እንደገለጸው ሩሲያ 5 የባሊስቲክ ሚሳኤል መተኮሷን የገለጸ ሲሆን ከዛ ባለፈም 170 የሚጠጉ ድሮኖችን መጠቀሙንም ገልጿል። የአየር ኃይሉ ከተተኮሱበት መሳሪያዎች መካከል 74 የሚሆኑ ድሮኖችን በመምታት መጣሉን ያሳወቀ ሲሆን 68 ድሮኖች ደግሞ በሌሎች ምክንያቶች ጥቅም ላይ ሳይውሉ እንደቀሩ ገልጿል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም የመሬት ለይዞታ እንዲሆኑ የሚያስችል ረቂቅ ለሕዝብ ተወካዮች ምክር ቤት ተመራ። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲውል ለማበረታታት እንደሚያግዝም ተገልጿል። ከጠቅላይ ሚኒስትር ጽሕፈት ቤት የተገኘው መረጃ እንደሚያሳየው የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ እንዲሁም ለዜጎች የሥራ ዕድል ለመፍጠር ትልቅ ጠቀሜታ እንደሚኖረው ይገልጻል። በመሆኑም የሚኒስትሮች ምክር ቤት በረቂቅ አዋጁ ላይ ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በትግራይ ክልል በዘንድሮ ዓመት የ6ኛ ክፍል ተማሪዎች የመልቀቂያ ፈተና አይወስዱም ተባለ። በሀገር አቀፍ ደረጃ በተቀየረው ስርዓተ ትምህርት የ6ኛና 8ኛ ክፍል ተማሪዎች መልቀቂያ ፈተና መውሰድ እንዳለባቸው ትምህርት ሚኒስቴር መግለጹ የሚታወስ ነው። ሆኖም በትግራይ ክልል የሚገኙ ትምህርት ቤቶች አዲሱ ስርዓተ ትምህርት እየተተገበረ እንዳልሆነና በዚህ ዓመት የ6ኛ ክፍል መልቀቂያ ፈተና እንደማይኖር የክልሉ ትምህርት ቢሮ የኮሚኒኬሽን ዳይሬክተር ስዩም ሀጎስ ለሀገሬ ቴሌቪዥን ተናግረዋል። ዳይሬክተሩ አክለውም በክልሉ አዲሱን ስርዓተ ትምህርት ለማስጀመር ፈታኝ እንደሆነባቸውና እስከ 2019 ዓ.ም ድረስ ላይጀመር እንደሚችል ገልጸዋል። በተጨማሪም ተማሪዎችን በዓመት 2 ክፍል እናሳልፋለን ያሉት ዳይሬክተሩ የፌዴራል መንግስቱ በበቂ ሁኔታ ሊያግዘን እንዲሁም አዲሱን ስርዓተ ትምህርት እንድንጀምር ሊረዳን ይገባል ሲሉም ተናግረዋል። ስራ ቆመው የነበሩ 64 ኢንዱስትሪዎች ወደ ስራ መመለሳቸውን የሲዳማ ክልል አስታወቀ። የመሰረተ ልማት፣ የፋይናንስ፣ የግብአትና የሰው ኃይል እጥረት አጋጥሟቸው ስራቸውን እንዲያቋርጡ ተገደው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ተደርጓል ያሉት የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ናቸው። ኢንዱስትሪዎቹ ያጋጠሟቸውን ችግሮች ለመቅረፍ ከሚመለከታቸው አካላት ጋር መሰራቱንም ርዕሰ መስተዳደሩ ጠቁመዋል። በተያዙ ዓመት በክልሉ ተጨማሪ 7 አዳዲስ ኢንዱስትሪዎች ወደ ስራ መግባታቸውም የተነገረ ሲሆን የኢንዱስትሪዎች የማምረት አቅም አጠቃቀም 59.5 በመቶ ደርሷል ሲል ኢዜአ ዘግቧል። በኬንያ መዲና ናይሮቢ አንድ የፓርላማ አባል በተሽከርካሪያቸው ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸው ተሰማ። በፓርላማ አባሉ ቻርልስ ኦንጎንዶ ዌሬ ላይ ግድያው የተፈጸመው በዋና ከተማዋ አውራ ጎዳና ላይ መሆኑ የታወቀ ሲሆን ግድያውን ፈጽመውታል ተብሎ የተጠረጠሩ ግለሰቦችም በሞተር ሳይክል ላይ በመሆን ጥቃቱን ስለመፈጸማቸው ፖሊስ አስታውቋል። የግል ጠባቂያቸውና ሹፌራቸው ላይ ምንም አይነት ጉዳት ያልደረሰ ሲሆን ከጥቃቱ በኋላ ተጎጂውን ወደ ናይሮቢ ሆስፒታል ይዘው ቢያቀኑም ሕይወታቸውን መታደግ አልተቻለም። አባሉ በ2022 የኬንያ ምርጫ በዊሊያም ሩቶ የተሸነፉት ዕውቁ ፖለቲከኛ ራይላ ኦዲንጋ በሚመሩት ፓርቲ ኦሬንጅ ዲሞክራቲክ ንቅናቄ ተወክለው ለሁለተኛ የሥራ ዘመን በፓርላማ እያገለገሉ ነበር። የፓርላማ አባሉ በስልጣን ላይ ያለው ፓርቲ ላይ ተቃዋሚ ሐሳብ በመሰንዘር የሚታወቁ ሲሆን ከ2 ወራት በፊት ለሕይወታቸው ደህንነት እንደሚሰጉ መናገራቸውን የሀገር ውስጥ ሚዲያዎች ዘግበው ነበር። በዚህ ወቅትም ቻርልስ ዌሬ በስልኬና በትራሴ ስር መጽሐፍ ቅዱስ በመኖሩ ሊገሉኝ ቢፈልጉም እንደማይሳካላቸው አውቃለሁ ሲሉ መናገራቸውን ቢቢሲ በዘገባው አስታውሷል። ባለፈው ሳምንት በካሽሚር በተፈጸመ የታጣቂዎች ጥቃት 26 ንጹሃን ዜጎች ከተገደሉ በኋላ አሜሪካ፣ ህንድና ፓኪስታን ውጥረቱን ለማርገብ በጋራ እንዲሰሩ አሳስባለች።
ህንድና ፓኪስታን መፍትሄ ላይ አተኩረው እንዲሰሩ በመጠየቅ ሌሎች ሀገራት ውጥረቶችን በማርገብ ጥረት እንዲያደርጉም ዋሽንግተን አሳስባለች። አሜሪካ ጥቃቱን ያወገዘች ሲሆን ህንድ ፓኪስታንን ተጠያቂ በማድረግ ገለልተኛ ምርመራ እንዲደረግ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከህንድ ውጭ ጉዳይ ሚኒስትርና ከፓኪስታን ጠቅላይ ሚኒስትር ጋር የተናጠል ውይይት ካደረጉ በኋላ በደቡብ እስያ ያለውን ሰላምና ደህንነት እንዲጠብቁ ጠይቀዋል። ህንድ በፓልሃም ሪዞርት ከተማ አቅራቢያ በሚያዝያ 22 ከተፈጸመው ጥቃት ጀርባ ያሉትን ታጣቂዎች በመደገፍ ፓኪስታንን ትወቅሳለች። ፓኪስታን በበኩሏ ክሱን ውድቅ አድርጋለች። በኢንሱሊን መመረት ማቆም ምክንያት የሚከሰተው የስኳር ህመም ቀድሞ ምልክቶችን ባለማወቅ ብዙዎች ህይወታቸውን አጥተዋል። ከአዋቂዎች በተጨማሪ ህፃናት ላይ የሚከሰተው ይሄው የስኳር ህመም ምልክቶች ምንድናቸው የሚለውን በዛሬው ጤና አዳም ፕሮግራማችን እንመለከተዋለን። ተከታትለን እንመለስ። ሰላም የጤና አዳም ፕሮግራም ተከታታዮች፣ ከበዚህ ቀደም ፕሮግራማችን የስኳር ህመም በአዋቂዎች ላይ ለማየት የሞከረን ሲሆን የስኳር ህመም ምን ማለት እንደሆነ፣ በዓለማችን ላይ ያለው ስርጭት፣ ስንት አይነት የስኳር ህመም እንዳሉና በዛሬው ፕሮግራማችን ደግሞ በተመሳሳይ የስኳር ህመም በህፃናት ላይ ምን እንደሆነ እንመለከታለን። እንደ መግቢያ ያህል ግን በድጋሚ የስኳር ህመም ምን ማለት እንደሆነ እንመልከት። የስኳር ህመም ማለት ወይም የስኳር በሽታ ማለት የስኳር መጠን ወይም ደግሞ ግሉኮስ በደም ውስጥ መኖር ከሚገባው መጠን በላይ ሲሆን ነው። ይህም እንደ ስኳር በሽታው አይነት ወይም ደግሞ ታይፕ 1 ወይም ታይፕ 2 እንደምንለው ምክንያቶቹ የተለያዩ ሊሆኑ ይችላሉ። ከዚህ ቀደም ለማየት እንደሞከርነው ሁለት አይነት የስኳር አይነቶች ሲሆኑ እነሱም ታይፕ 1 እና ታይፕ 2 ናቸው። በህፃናት ላይ ታይፕ 1 በሰፊው የሚታይ ሲሆን ታይፕ 2 ደግሞ በአዋቂዎች ላይ በሰፊው የሚታይ ነው። ነገር ግን ከቅርብ ጊዜ ወዲህ ታይፕ 2 የስኳር ህመም በህፃናት ላይ እየተስተዋለ ይገኛል። ይህ የሆነበት ምክንያት ደግሞ ከውፍረት ጋር በተያያዘ ነው። ለመግቢያ ያህል ይህንን ካልን በህፃናት ላይ በሰፊው ስለሚታየው የስኳር አይነት በሽታ ወይም ደግሞ ታይፕ 1 ዳያቤቲስ ሰፋ ያለ መረጃ እናደርሳችሁ። በህፃናት ላይ በብዛት የሚታየው የስኳር ህመም እንደ ምክንያት የሚጠቀሰው የሰውነታችን ውስጥ ያለው ስኳር ወይም ግሉኮስ ከደማችን አንስተው ወደ ተለያዩ የሰውነታችን ክፍል የሚያጠራቅሙት ወይም ደግሞ የሚያሰራጩት ኢንሱሊን ብለን የምንጠራቸው የንጥረ ነገሮች በጣፊያ ላይ መመረት ሳይቀሩ ሲችሉ ነው። ለዚህ የስኳር ህመም አይነት ተጋላጭነት ሊጨምራሉ ተብሎ ከሚጠቀሱት በዋናነት የሚጠቀሰው ደግሞ በዘር ወይም ደግሞ በቤተሰብ ውስጥ የስኳር ህመም ተጠቂ ከነበረ ሲሆን ይህ ተጋላጭነት እያለ በተለያዩ የቫይረስ አይነቶች መጠቃት ሌላኛውን ተጋላጭነትን ከሚጨምሩ ውስጥ አንዱ ነው። ህፃናት ላይ የሚታየው የስኳር ህመም ስርጭት ስንመለከት ደግሞ ሁለት አይነት መልክ ያለው ሲሆን የመጀመሪያው ከ4 ዓመት እስከ 6 ዓመት ላይ የሚታይ ሲሆን ሁለተኛው የእድሜ ክልል ደግሞ ከ10 እስከ 14 ዓመት የሚታይ ሲሆን በአጠቃላይ ግን ከ10 ዓመት በፊት ብዙውን ጊዜ ይታያል። ነገር ግን የጾታ ልዩነት ስርጭቱ ላይ ብዙ ጊዜ አይታይም። እንግዲህ በህፃናት ላይ የሚታየው የስኳር ህመም አይነቶቹ፣ ምልክቶቹ፣ ተጋላጭነትና እንዲሁም ስርጭቱን ከተመለከትን አሁን ደግሞ እስቲ በሰፊው ስለ ምልክቶቹ አንዳንድ መረጃ እናደርሳችሁ። በዋናነት አንድ ህፃን የመጀመሪያ ጊዜ ምልክቶቹ የሚሆኑት ቶሎ ቶሎ መሽናት ሲሆን በህፃናት ላይ ማታ ማታ ላይ አጣዳፊ ሽንት መሽናት፣ አልጋ ላይ መሽናትና ቀን ላይ ሽንት መቆጣጠር አለመቻል ሊሆን ይችላሉ። ነገር ግን በራሳቸው መጸዳዳት ለማይችሉ ህፃናት ምን ሊሆን ይችላል ያለ እንደሆነ ዳይፐር ቶሎ ቶሎ መርጠብ፣ ከወትሮ በተለየ ቶሎ ቶሎ ውሃ መጠጣትና ክብደት መቀነስ በተጨማሪ የሚታዩ ሲሆን ከላይ ከጠቀስናቸው ምልክቶች በተጨማሪ ግን አንዳንዴ ለየት ያለ የአፍ ሽታ እና ሁነኛ ያልሆነ ንቃተ ህሊና ለመኖር ሊሆን ይችላል። ይህና መሰል ምልክቶች በልጆቹ ላይ ካዩ ሁልጊዜም እንደምንላችሁ በአቅራቢያ ወደሚገኝ የህፃናት ሐኪም ቤት በመውሰድ ተገቢውን ሕክምና ማግኘት ያስፈልጋል። አብራችሁን ስለነበራችሁ እናመሰግናለን። የአውሮፕላን ክንፎች አውሮፕላኑ ይበልጥ በፍጥነት እንዲበር የሚያስችለው ሲሆን አሁን እጅግ ዘመናዊ የሆኑ መኪኖች ላይ ከኋላቸው ስፖይለርና ክንፍ ተገጥሞላቸው እናገኛለን። በዛሬው ሀገሬ ጋራዥ ጥንቅራችንም የሁለቱን ልዩነትና ጥቅም የአውቶሞቲቭ ባለሙያው እንዲህ አዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬዎቻችን ደግሞ በስፖይለር እና ዊንግ መካከል ያለው ልዩነትና ተመሳሳይነት በስፋት የምናይበት እንዲሁም በኤሮዳይናሚክስ ላይ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። በመጀመሪያ ዊንግ ወይም ስፖይለር ለመኪናችን ከፍተኛ ውበትና አቅም የሚጨምሩ ናቸው። ስፖይለሮች በዋነኝነት የተነደፉት በመኪናው የኋላ ክፍል ላይ ያለውን የአየር ፍሰት በማስተጓጎል መነሳትና መጎተትን ለመቀነስ ነው። ስፖይለር በመኪና ላይ የሚፈሰውን አየር የተረጋጋ እንዲሆን ያደርጋል። ይህም ተሽከርካሪው በመንገድ ላይ እንዲጣበቅ ይረዳዋል። ይህ በተለይ በከፍተኛ ፍጥነት ላይ እጅግ በጣም አስፈላጊ ያደርገዋል።
ኤሮዳይናሚክስ መኪናው መሬት በደንብ በመያዝ እና ከመሬት ላይ በመነሳት መካከል ያለውን ልዩነት ሊያመለክትልን ይችላል። ስፖይለር አየር ወደ ላይ እና ወደ ውጭ በመግፋት ከመኪናው በስተጀርባ ያለውን የቫኪዩም ቦታ በመቀነስ መነሳትን ይቀንሳል። እንዲሁም በሃይዌይ መንገዶች በምናሽከረክርበት ጊዜ መኪናው በተረጋጋ መልኩ መጓዝ ያስችለዋል። ይህም መኪናው በተሻለ መልኩ መሬት እንዲይዝ ያስችለዋል። ሌላኛው ደግሞ እንደ ስፖይለር ሳይሆን ዊንግ ወይም ክንፎች የተነደፉ ናቸው። እነዚህም በተለይ ዝቅተኛ ኃይል ለመፍጠር የተሰሩ ናቸው። እነሱም ብዙ ጊዜ ትልቅ እና የመኪናውን አካል ርቀት የሚመጥኑ ናቸው። ይህም የአየር ፍሰት ውጤታማ በሆነ መንገድ መኪናው ወደ ታች የሚገፉ ጉልህ ኃይል በሚፈጥር እንዲቆጣጠር ያስችላቸዋል። ይህ በተለይ በከፍተኛ ፍጥነት ወይም በማንኛውም የውድድር ወቅት መሬት ለመቆንጠጥ አስፈላጊ ናቸው። የስፖይለር አይነቶች በምናይበት ጊዜ መጀመሪያው ሊፕ ስፖይለር ይባላል። በመኪናው የታችኛው ክፍል ላይ የሚገኝ ሲሆን በቀላሉ የሚተከልና ብዙ ጊዜ መኪናችን ላይ ተገጥሞ የምናገኘው ነው። ያን ያህል ከውበት ውጪ ጥቅም ብዙም አይስተዋልባቸውም። ለእነዚህ ምሳሌ የሚሆኑት ሆንዳ ሲቪክ እንዲሁም ቶዮታ ኮሮላ ኤስ ላይ ተገጥሞ የሚገኙት ስፖይለሮች ለዚህ ማመልከቻ ይሆናሉ። ሌላኛው ደግሞ ዳክቴል ስፖይለር ይባላል። ይህም የስፖይለር አይነት ከዳክዬ ጭራ ጋር ተመሳሳይ አይነት ቅርጽ ያለውና መኪናው የተሻለ ባላንስ እንዲኖረው ያደርጋል። ለዚህ ምሳሌ የሚሆኑን መኪኖች እንደነ ፖርሽ 911 ኮሮላ ኤስ ተጠቃሽ ናቸው። ሶስተኛው ደግሞ ፔደስተል ስፖይለር ናቸው። ይህ አይነቱ መሀል ላይ ክፍተት ያለውና አሁን በብዛት ዘመናዊ መኪኖች ላይ የምናገኘው የስፖይለር አይነት ነው። ብዙ ጊዜ ጥቅሙ መኪናው በቀላሉ አየር መሰንጠቅ እንዲችል ያደርገዋል። ይህም አይነት ስፖይለር የሚጠቀሙት ተሽከርካሪዎች መካከል የመጀመሪያው ፎርድ ማስታንግ GT 350 ተጠቃሽ ነው። አራተኛው የስፖይለር አይነት ደግሞ አጀስተብል ስፖይለር ይባላሉ። እነዚህም የሚንቀሳቀሱና በፍጥነቱ መሰረት የሚቀያየሩ ናቸው። እነዚህ የስፖይለር አይነቶች እንደነ ቡጋቲ ቬሮን ላይ የሚገኙት አይነት የስፖይለር አይነቶች ናቸው። ሌላኛው ደግሞ ዊንግ ናቸው። የዊንግ አይነቶች በምናይበት ጊዜ ደብል ዴክ ዊንግ ይባል ነው። ይህም ሁለት ተከታታይ የተነደፉ ወለሎች እንደማለት ነው። በፍጥነት መቆጣጠሪያ ላይም ቁልፍና ውጤታማ የሆኑ ናቸው። ለዚህ ምሳሌ የሚሆኑ እንደነ ፎርሙላ 1 እንዲሁም ለማር ፕሮቶታይፕ የሚባሉ ተሽከርካሪዎች ላይ የምናገኛቸው ሲሆኑ ከዚህ በተጨማሪ ደግሞ ሌላኛው የዊንግ አይነት GT ዊንግ ይባላል። እነዚህም እጅግ ትልልቅና ለከፍተኛ ፍጥነት የተዘጋጁ ናቸው። በጂቲ የውድድር መኪኖች ላይ የሚገኙ ሲሆኑ እንደነ ኒሳን GTR እንዲሁም ሚትሱቢሺ ላንሰር ኢቮሉሽን ላይ ተገጥመው እናገኛቸዋለን። ሌላኛው ደግሞ አክቲቭ ዊንግ ነው። በእንቅስቃሴና ሁኔታ መሰረት የሚለዋወጡ ናቸው። ከነዚህ መካከል ከተገጠመላቸው አንዳንድ ተሽከርካሪዎች መካከል ማክላረን P1 ላይ የሚታየው የዊንግ አይነት ይሄ ነው። ስለዚህ ምን አይነት ስፖይለር ወይስ ዊንግ መጠቀም አለብን ካልን ለዕለት ተዕለት መንዳት የተሻለ መረጋጋትና የተሻለ ነዳጅ አጠቃቀም እየፈለግን ከሆነ ምርጡ አማራጭ ሊሆንልን የሚችለው ስፖይለር ነው። ይህም በመኪናው ስፖርታዊ ገጽታ ይሰጠዋል። እናም ያለው ከፍተኛ ቦዲ ማሻሻም አያስፈልገውም። ነገር ግን መኪናችን ለውድድር እየተዘጋጀ ከሆነ በከፍተኛ ፍጥነት ለመጓዝ የምንጠቀምበት ክንፎች ትንሽ ክብደት ሊጨምሩብን እንደሚችሉና በነዳጅ ቁጠባነቱ ላይም ተጽዕኖ ሊያሳድሩ እንደሚችሉ ማስታወስ ይኖርብናል። ሁለቱ የስፖይለር እና የክንፍ በመኪናው ኤሮዳይናሚክስ ላይ ልዩ ጥቅምና ተግባራት ያላቸው ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።